የአውሮፓ ሻምፒዮንስ ሊግ ተመልሷል። በርከት ያሉ ጨዋታዎች በሳምንቱ አጋማሽ እንመለከታለን። ከዚህ ጋር ብቻ አይደለም ውድ ቤተሰቦቻችን፣ በርከት ያሉ የቡድን ዜናዎች አግኝተናል። በዚህ ሰዓት ለእናንተ እናደርሳችኋለን። ታላላቆች የአውሮፓ ክለቦችም ትኩረት እናደርጋለን። ዛሬ ሁለት ተጫዋቾችን ትልልቅ ዝውውሮች ሰምተናል። በየትኛው ሊግ የሚለውን ለእናንተ ውድ አድማጮቻችን እናደርሳለን። ከምንም አስቀድመን ግን በሀገር ቤት ለኢትዮጵያን የስፖርት ጋዜጠኞች ጥብቅ መልእክት አለን። ታደምጡታላችሁ። መነሻችንን በዛ ነው የምናደርገው። ከዛ እንደተለመደው የአውሮፓ ግዙፍ ክለቦችን እናነሳለን። ሁለት ተጫዋቾችን በትልቁ ለማንሳት እንወዳለን በአውሮፓ ሻምፒዮንስ ሊግ ሳምንት ላይ ስላለን። ከዛ በተረፈም በታላላቅ ክለቦችም የሊጎችን መረጃ ይዘናል። በስፔንም በጣሊያንም የተሸጠችውን ከተማ ጨምሮ እንነግራችኋለን። ከዛ ውጪ በከዋክብት ደረጃም ሜሲንም ሮናልዶንም የተመለከተ ለየት ያለ ጥንቅሮችን ይዘናል። በፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። የዕለታዊ መረጃዎቻችን ዛሬም እንደተጠበቁ ናቸው። በተለይም ቶትንሃም ሌላኛው የለንደኑ ክለብ ቼልሲም ቤት የቡድን ዜናዎችን በስፋት እናነሳለን። ከሰሞኑ ከፍሎሪያን ቬትዝ ጋር በተያዘ ብዙ ጥያቄዎች እየተነሱ ነው። ወደ ጀርመናውያን ተጫዋቾች የተነሱ ሀሳቦችን እናደርሳችኋለን። ከዛ ውጪ በቡድን ዜና የቨርጅል ቫንዳይክን መረጃ እናደርሳችኋለን። ሊቨርፑል ግን ተመሳሳይ ሁለት ጨዋታ እጁ ላይ ይቀሩታል። አንደኛውን ተወጥቶታል። የማህበራዊ ትስስር ገጹም ላይ መነጋገር የነበሩ ጨዋታዎች ነበሩት ሊቨርፑል በዚህ ሳምንት። የተለዩ ጥንቅሮችን ይዘናል። ከዛ ውጭ ግን ከሊቨርፑልና ከአውሮፓ ሻምፒዮንስ ሊግ ጨዋታ ጋር አያይዘን ምንዳርሳችሁም ለየት ያለ ጥንቅር አለ። የዩናይትድን ዝውውር ውድቅ ማድረግ ነበረበት ተብሏል። አንድ ተጫዋች የትኛው ታደምጡታላችሁ። ከዛ ውጪ በቤንያሚን ሼሽኮ ጉዳይ ላይም ጋሪ ሊንከር እና እንደዚሁም ፒተር ሽማይክል የተለየ አቋም ነው ያላቸው። ስኮልስ ለሩበን አሞሪም አንድ ነገር ጠቁመዋል። ብሩኖ ቡድኑን ከመሻሻል ጋር በተያያዘም የሃሪ ማጓየር ዕጣ ፈንታ ዩናይትድ እና ደጋፊዎቹ እንዴትና የት ናቸው? ለየት ያለ ጥንቅር አሰናድተናል። የዩናይትድም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ከአርሰናል ጋር በተያያዘ ማይክል አርቴታ በልቡ ሙሉነት መናገር የምችለው አንድ ጉዳይ አለ እያሉ ነው፣ እናደርሳችኋለን። ከዛ ውጭ ግን በአንድ ተጫዋች ጉዳይ ላይ ምላሽ እንዲሰጡ ቢጠየቁም ነገሩን እንግዲህ በቀጥታ ከመመለስ ይልቅ በተለየ መንገድ አዙሮ መልሰውታል። ስለ አጥቂያቸው ዮኬሬሽ የሚሉን ነገር አለ። የቢልባኦም አሰልጣኝ ስለ አርሰናል ያሉትን ተጨማሪ መረጃ እናደርሳችኋለን። ከዛ ውጭ በአርሰናል በኩል በርከት ያለ የቡድን ዜና እናነሳለን። ለየት ያለም የኦፕታን ጥንቅር ለአርሰናል ደጋፊዎች በተለየ ሁኔታ አሰናድተን ይዘንላችሁ መጥተናል። እንደ ሁል ጊዜው ከኛ ጋር ቆዩን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ እጅግ አድርገን እናመሰግናለን። ዞትር ከኛ ጋር ስለምትሆኑ አመስጋኞች ነን። የሀገር ቤት መረጃ ስለያዝን እሱን እናንሳ። ለጋዜጠኞች ከተላለፈው በተለይም ለስፖርት ጋዜጠኞች ከተላለፈው መልእክትን ጀምር። ሀገሩ ስትሸነፍ በደስታ የሚሰክር ጋዜጠኛ ማየት ያሳፍራል ነው ያሉት አቶ ኢሳያስ ጅራ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ የስፖርቱ ሚዲያ አያያዝ አሳሳቢ ሁኔታ ላይ ነው በማለት ተናግረዋል። አሁን ያለው ሚዲያ አያያዝ እጅግ አሳሳቢ ነው ያሉት አቶ ኢሳያስ ጅራ በሀገሩ ሽንፈት የሚደሰት ጋዜጠኛ እየተመለከትን ነው ብለዋል። ፕሬዚዳንቱ አክለውም ለሀገር ፍቅር ያላቸውን ጋዜጠኞች እነ ደምሴ ዳምጤን ባየንበት አሁን ለሀገሩ ሲሸነፍ በደስታ የሚሰክር ጋዜጠኛ በማየታችን በጣም አዝነናል ሲሉ ተደምጠዋል። ጉዳዩን የእግር ኳሱ ቤተሰብ እንዴት ያየዋል? አቶ ኢሳያስ ጅራም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ግን የኢትዮጵያ ስፖርት ጋዜጠኞች ሀገሩ ስትሸነፍ በደስታ የሚሰክር ብለው ነው የተጠቀሙት እሳቸው። ውድ ቤተሰቦቻችን እናንተን መልከታ በሐሳብ መስጫ ሳጥናችን ላይ አድርሱን። የዋሊያዎቹ የፊት መስመርና የመሃል ሜዳ ተጫዋች ከነአን ማርክነህ ወደ አዲስ ክለብ ለማምራት መስማማቱ እየተነገረ ይገኛል። ከነአን ማርክነህ በአዲሱ የውድድር ዘመን ወደ ኦማን ሊግ በማቅናት ለአልሻባብ ክለብ ለመጫወት ከስምነት መድረሱ ታውቋል። ከብሔራዊ ቡድን ጨዋታ መልስ ወደ ኦማን ያቀናው ከነአን ማርክነህ በትላንትናው ዕለት የሕክምና ምርመራው በተሳካ ሁኔታም አልፏል። ከነአን ከሕክምና ምርመራም በኋላም ለክለቡ የሚያቆየውን የ1 ዓመት ኮንትራት ሲፈራረም ክለቡ በዛሬው ዕለት ይፋ ያደርጋል ተብሎም ይጠበቃል። ከነአን ያለፈው የውድድር ዓመት በሊቢያ ስኬታማ ጊዜን ሲያሳልፍ በአልመዲናና አልሻባብ ክለብ ጋር ተጫውቷል። ከነአን ማርክነህ በሊቢያ ቆይታው በ14 ጨዋታ 6 ጎሎችን አስቆጥሯል። ከነአን አዲሱ ክለብ አልሻባብ በተጠናቀቀ ውድድር ዘመን የሱፐር ካፕ ዋንጫ አሸናፊ ነበረ። በሊጉ ከነአን ለአዲሱ ክለብ በሳምንቱ መጨረሻ በሚኖረው የሊጉ 3ኛ መርሃ ግብር ላይ ተሰልፎ እንደሚጫወት ይጠበቃል። ከነአን ማርክነህ አዲሱ ክለብ አልሻባብ በኤዥያ ቻሌንጅ ካፕ ላይ
ተሳታፊ መሆኑን ይታወቃልና ከናን ማርክነ ወደ ኦማን ሊግ ተቀላቅሏል። ወደ ባህር ማዶ መረጃችን እንሻገር። የአውሮፓ ሻምፒዮንስ ሊግ ተመልሷል። ስለዚህ በአውሮፓ ሻምፒዮንስ ሊግ ዙሪያ ያሉ ለየት ያሉ መረጃዎችን ደግሞ እናደርሳችሁ ውድ ቤተሰቦቻችን። እንደሚታወቀው በአውሮፓ ሻምፒዮንስ ሊግ በርካታ የማይደፈሩና አሁንም ድረስ አነጋጋሪ የሆነ የቀጠሉ ሪከርዶች አሉ። ከዚህ ውስጥ የሮናልዶን ማንሳት እንችላለን። ሮናልዶ 140 ግቦችን በአውሮፓ ሻምፒዮንስ ሊግ አስቆጥሮ ነው ከአውሮፓ መድረኮች ራሱን አርቆ በአረቡ ዓለም ያለው አሁን የሱ ግብ ላይ ይደርሳል ተብሎ የሚጠበቅ ተጫዋች በዚህ ሰዓት የለም። ቢያንስ እስከ ሮቤርት ሌዋንዶስኪ ብናይ 105 ግቦች አሉ። 35 ግቦች ያስፈልጉታል። በአውሮፓ ሻምፒዮንስ ሊግ በአንድ ሲዝን 10 ግብ ማግኘት በጣም ከባድ ነው። ምናልባትም የሮናልዶ ሪካርድ አሁን በሮቤርት ሌዋንዶስኪ ይደፈራል ተብሎ አይታሰብም። ሜሲ 129 ግብ አስቆጥሮ ወደ አሜሪካ እንዳቀና ይታወቃል። ሌዋንዶስኪ አሁን በባርሴሎና እየተጫወተ ነው። 105 ካረም ቤንዜማ የለም፣ ሳውዲ ነው ያለው 90። ራውል እግር ኳስ አቁሟል 71 አለው። ስለዚህ የሮናልዶ ቁጥር አሁንም ሳይደፈር ለብዙ ዓመታት ይቆያል ተብሎ ይታሰባል። በአሲስትም ደረጃ ብንመጣ ውድ ቤተሰቦቻችን የሮናልዶ ቁጥር በጣም ሩቅ ነው። አሁንም ይህን ቁጥር ላይ ለመድረስ በጣም አስቸጋሪ ይመስላል። በአሲስት ደረጃ እንኳን ብናይ ሮናልዶ 42 አሲስቶችን አሉት በአውሮፓ ሻምፒዮንስ ሊግ። ከሱ ቀጥሎ የምናገኘው ዲማሪያ 41 አሲስት አለው። ዲማሪያ የለም አሁን ላይ። ከዛ ውጭ ሜሲ 42 ተመሳይ አሲስቶች ቢኖሩትም የለም። እንደ ኔይማር ጁኒየር ያለ 33 አሲስቶች አሉ፣ የለም እሱም። ከዛ ውጭ ጊግስም 31 አሉት፣ የለም። ስለዚህ ሮናልዶና ሜሲ በዛውም በ42 አሲስቶች ይቀጥላሉ ማለት ነው። ይህም ሪካርድ ይደፈራል ተብሎ አይታሰብም። በጣም ሩቅ ነው ማለት አሁን ካሉት ተጫዋቾች በጣም የራቀ ይመስላል። ምናልባት ግን እናንተ በተለየ መንገድ ሜሲና ሮናልዶ በአውሮፓ ትተውት የሄዱት እነኚህ ቁጥራዊ መረጃዎችን በተለይም በአውሮፓ ሻምፒዮንስ ሊግ ያሻሽላል ብላችሁ የምታስቡት ተጫዋች አለ ወይ? መልከታችሁን አድርሱን። ከዚሁ ጋር አያይዘን በአውሮፓ ሻምፒዮንስ ሊግ ባለፉት 10 ዓመታት ውስጥ የሪያል ማድሪድን ያክል የነገሰ ክለብ ፈልገን ማግኘት ይቸግራል። ከ10 5ቱን ሪያል ማድሪድ ወስዶታል። ቀሪዎቹን ተከፋፍለዋል ሌሎች ክለቦች። ሊቨርፑል አንዴ፣ ባየር ሙኒክ አንዴ፣ ቼልሲ አንዴ፣ ሲቲ አንድ ጊዜና ፓሪስ ሰን ዠርሜን አንድ ጊዜ አንስቷል። ባለፉት 10 ዓመታት ውስጥ ዋንጫውን የወሰዱት 6 ክለቦች ናቸው። 5ቱን ሪያል ማድሪድ፣ 5ቱን ሌሎች ክለቦች ተከፋፍለውታል ማለት ነው። የሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ኃያልነት እጅግ የበዛ ነው። በእርግጥ በመድረኩም 15 ዋንጫዎችን በማንሳት የሚስተካከል የለም። ዘንድሮስ ተረኛ ማን ይሆን? ማን ነው ባለተራ? በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደዚሁ እያደረሳችሁን ቆይታ ልታደርጉ ትችላላችሁ። ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ ጨዋታዎች ዙሪያም በተከታታይ መረጃዎች እንደዚሁ እያደረስናችሁ እኛም የምንቀጥል ይሆናል። ከላሊጋ ጋር በተያያዘ ሁስኮርድ የሳምንቱን ምርጥ 11 ይፋ ሲያደርግ ከትልቆቹ ክለቦች በተለይ ብለው ዋንጫ ከሚጠበቁት ክለቦች ውስጥ ከባርሴሎና 3 ተጫዋቾችን መርጧል። ፓው ኩባርሲ፣ ማርቲን እና ሎፔዝን መርጧል። ከሪያል ማድሪድ 2 ብቻ ነው የመረጠው፣ ሚሊቴውንና ከተከላካይ እንደዚሁም ኬሊያን ባፔን ከፊት መስመር መርጧል። ከአትሌቲኮ ማድሪድ ከሌላኛው ተጠባቂ ክለብ ሎሬንት ነው ከተከላካይ ስፍራ የመረጠው። ከዛ ውጭ ሌሎቹ ከኢስፓኞል እነ ሄታፌ ጨምሮ ኦሳሱና በርካቶችን ተመርጠዋል። ግን በትልቅ ደረጃ ባርሴሎና በሳምንቱ በርካታ ተጫዋቾችን ያስመረጠው ክለብ ሆኗል። ምርጡም ተጫዋች ያው ከባርሴሎና ይሆናል ተብሎ ይታሰባል። ያው ሎፔዝ 10 ነው ሬቲንግ የተሰጠው። ባርሴሎና ላይ ቆይተን ሞንዶ ዲፖርቲቮ የባርሴሎና ማርካ የሪያል ማድሪድን መረጃ ሲያወጡ ያው አይሳሳቱ፣ ምክንያቱም በደጋፊነት ይታማሉ። ሞንዶ ዲፖርቲቮ ጋዜጣው ቀንደኛ የባርሴሎና ደጋፊ ነው ይባላል። ማርካ ደግሞ ቀንደኛ የሪያል ማድሪድ ደጋፊ ነው ይባላል ጋዜጣው። በእርግጥ መረጃዎቹ ራሱ ለትክክለኝነት በጣም የቀረቡ ወይ ደግሞ 100% ትክክል ናቸው። ከውስጥ ነው መረጃዎቹንም የሚያገኟቸው። ስለዚህ ሞንዶ ዲፖርቲቮ ለባርሳ፣ ማርካ ለሪያል ማድሪድ እየሰሩ ሲቀጥሉ ከመረጃዎቹ ውስጥ ሞንዶ ዲፖርቲቮ ፌርሚን ሎፔዝ አሁን በባርሴሎና 90 ሚሊዮን ዩሮ ተለጥፎበታል። ተጫዋቹን የመሸጥ ፍላጎት የላቸውም፣ ግን ከ90 ሚሊዮን ዩሮ በታች ከክለቡ የማይለቀ ተጫዋች አድርገው አስቀምጠውታል። በቼልሲ ነበር ሲፈለግ የነበረው። ያው ሃንሲ ፍሊክም ተጫዋቹ ማረጋግጧል በባርሴሎና እንደሚቀጥል። ግን አስገዳጅ ሁኔታዎች ቢመጡ ላብነት ያክል ፌርሚን ሎፔዝ በራሱ ክለቡን መልቀቅ ቢፈልግና ሊገዛው ወደ አሰበ ክለብ ይሄዳለሁ ብሎ እንኳን ሀሳብ ቢያነሳ
ከ90 ሚሊዮን ዩሮ በታች እንደማይሸጡት ይፋ አድርገዋል። በባርሴሎና በኩል ግን በዚህ ሳምንት ምርጥ ነበረ። 10 ሬቲንግም እንደተሰጠው ነግረናቸዋል። በሳምንቱም እንግዲህ አጋማሽ በሴንት ጄምስ ፓርክ ስቴዲየም ባርሴሎና ከኒካስል ዩናይትድ በሚያደርጉት ጨዋታ ላይ ተጠባቂው ተጫዋች ነው። በሚላን መረጃችን እንቀጥል። ወደ ጣሊያን አምርተን የሚላን ከተማ ሳንሲሮ ስቴዲየም ለኤሲ ሚላንና ኢንተር ሚላን ለመሸጥ ከስምምነት መደረሱን የከተማው ከንቲባ ጄሴፔ ሳላ አስታውቀዋል። የከተማዋ ምክር ቤት የስቴዲየሙ ሽያጭ በሚቀጥሉት ሳምንታት እንደሚጠናቀቅም ከንቲባው ገልጿል። ከንቲባው አክለውም የጣሊያን መንግስት ስቴዲየሙ ለክለቦቹ በ200 ሚሊዮን ዩሮ ለመሸጥ መወሰኑ ተነግሯል። ክለቦቹ በ2027 ስቴዲየሙን በነበረው ቦታ መልሰው መገንባት በ2030 አጠናቀው ለውድድር ዝግጁ እንደሚያደርጉም ተጠቁሟል። ሁለቱ ክለቦች አንድ ስቴዲየም በጋራ ይጠቀማሉ፣ ኢንተር ሚላን እና ኤስ ሚላን። በዚህ ሜዳ ላይ ነው በነገራችን ላይ ደርሶ መልስ ጨዋታ ማደረጉ የሚባሉት። የአውሮፓ ሻምፒዮንስ ሊግ ሆም አዌ ጌምም ሲኖራቸውም እንግዲህ የሆም ጌማቸውን የሚያደርጉት እዚኛው ሜዳ ላይ ነው በኢንተር እና በሚላን መካከል ማለት ነው። ስለዚህ የሚላን ከተማ ሳንሲሮ ስቴዲየምን ግን አሁን በይፋ ለሽያጭ ያቀርቦላቸዋል 200 ሚሊዮን ዩሮ። ስለዚህ 100 ሚሊዮን ዩሮ ይከፍላሉ ማለት ነው። 2030 ላይ ስቴዲየሙን አድሰውም ዳግም በአዲስ መልክ ወደ ጨዋታም እንደሚያስገቡት ይፋ አድርገዋል። ሁለት የተጠናቀቁ ዝውውሮች አሉ ብለናችሁ ነበር። አንደኛው ቤንጃሚን ሜንዲ የፖላንዱን ክለብ ፖጎሼቭሺን በነፃም ውል በ2 ዓመት ኮንትራት በዛሬው ዕለት በይፋ ተቀላቅሏል። የቀድሞ የሲቲ ተጫዋች ማለት ነው። የሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋች ደግሞ ሁዋን ማታ፣ በእርግጥ በቼልሲ የምናውቀዋለን። የአውስትራሊያን ክለብ ሜልቦርን ቪክተሪን በዛሬው ዕለት በይፋ ተቀላቅሏል። ሁለቱ የቀድሞ የፕሪሚየር ሊግ ተጫዋቾች፣ ሁለቱ የቀድሞ የማንቸስተር ከተማ ተጫዋቾች እንግዲህ በአዲስ ክለብ በዚህ ዓመት ሲጫወቱ ደግሞ እንመለከታቸዋለን። የኦሎምፒክ ማርሴ መሃል ተከላካይ ሊያንድሮ ባሌርዲ ስለ ኬሊያን ምባፔ ተጠይቆ ነበር። ያው ጨዋታ ስላላቸው እርስ በርስ ኬሊያን ምባፔ ዓለማችን ምርጡ ተጫዋች አይደለም ወይ ተብሎ ተጠይቆ ነበረ። ተከላካዩ ለእኔ ሜሲ ጫማ እስኪሰቀለ ድረስ አሁንም የምድራችን ምርጡ ተጫዋች ሜሲ ነው። ሜሲ እያለ ሌላ ተጫዋች መምረጥ ይቸግረኛል ብሏል። እናም የኦሎምፒክ ማርሴው ተከላካይ ኬሊያን ምባፔ ምርጥ ቢሆንም ሜሲ ባለበት ግን እሱን መምረጥ አልችልም ሲል ተደምጧል። ሜሲ በአውሮፓ ውስጥ ያስቀመጠውን ቁጥር ነግረናችሁ ነበር። ምናልባት እነ ኬሊያን ምባፔ የሜሲን የሮናልዶን ቁጥር እነ ሃላንድ በማሻሻል ደረጃ ይጠበቃሉ። በእርግጥ ቀላል የሚባሉ ቁጥራዊ መረጃዎች ባይሆኑም በአውሮፓ ሻምፒዮንስ ሊግ ውድድር ቶትናም ከቪላሪያል የመጀመሪያ ጨዋታቸውን ያደርጋሉ። በነገራችን ላይ የቪላሪያል ህዝብ 51367 ነው በቁጥር ደረጃ ያለው። የቶትናም ስቴዲየም 62850 ደጋፊዎችን መያዝ ይችላል። ስለዚህ ቪላሪያል ከተማ ህዝብ በሙሉ ነቅሎ ቢመጣ በቶትናም ስቴዲየም አይሞላም ማለት ነው። በጣም አስገራሚ መረጃ ነው። ቁጥራዊ መረጃውን ይዞት የወጣውም ቲኤንቲ ስፖርት ነው ከአውሮፓ ሻምፒዮንስ ሊግ ጨዋታ ጋር አያይዞ ማለት ነው። የሌላኛውን የለንደኑን ክለብ መረጃ ቼልሲን እንቀጥል። በፕሪሚየር ሊጉ ጥንካሬ ማለት ይላሉ ሩበን አሞሪ መሀል ሜዳ ክፍሉ ነው ይላሉ ሩበን አሞሪ። ለዚህም እንደ አብነት ከሰሞኑ ካነሷቸው ተጫዋቾች ውስጥ አንደኛው ሞይሰስ ካይሴዶን ነበረ። የቼልሲውን ተጫዋች እንደሱ አይነት ተጫዋች ያስፈልጋል ሲሉ ነበረ። ሞይሰስ ካይሴዶ በዚህ ዓመት በፕሪሚየር ሊጉ በአጠቃላይ በሁሉም በአራቱም ሳምንት ጨዋታ 16 ታክሎችን ፈጽሟል። ይሄ በፕሪሚየር ሊጉ ከፍተኛው ነው። 12 ኳሶችን ነጥቋል። ይሄም ከፍተኛው ነው። የሞይሰስ ካይሴዶ አስፈላጊነት ከዓመት ዓመት ቼልሲ ቤት ከፍ ብሎ ይታያል። በዚህ ሳምንት ደግሞ ከጠንካራው ቡድን ባየር ሙኒክ ጋር ነው ጨዋታ የሚኖራቸው በአውሮፓ ሻምፒዮንስ ሊግ እና በዚህ ጨዋታ ላይ ደግሞ የቡድኑ ቁልፍ ተጫዋች ይሆናል ተብሎ እንደዚሁ ይጠበቃል። 6 ቁጥር ለሱ ሰጥተውት ከዛ ኤንዞ ፈርናንዴዝ በነፃነት ወደፊት ጠጋ ብሎ እንዲጫወት ያደርጎታልና የሞይሰስ ካይሴዶ ሚና አሁን በቼልሲ ቤት ትልቅ ነው። ከባየር ሙኒክ ጨዋታ ጋር ግን በተያያዘ አሁንም እንግዲህ በጉጉት የሚጠበቀው የኒኮላስ ጃክሰን ጉዳይ ነው። ጨዋታውን ይሄ የሁለቱ ክለቦች ሀያልነት እንዳለ ሆኖ ጨዋታው ላይ ግን ብዙ እያነጋገረ ያለውና ትኩረት የሳበው ጃክሰን የቀድሞ ክለቡን በወራት ውስጥ መልሶ መግጠሙ ነው። ዝውውሩ የተፈጸመበት መንገድ ደግሞ ሌላ ውዝግብ እንዲነሳ ያደረገ፣ ደስታውን ሊገልጽ እንደሚችል ማሳወቁ ጎል ካስቆጠረ ሌላ ውዝግብ ያስነሳ ጉዳይ ሆኗል። ከዛ ውጭ ግን ባየር ሙኒኮች በመረጃም ደረጃ ጃክሰን በብዙ ይጠቅማቸዋል የተባለው በተለይም
ቼልሲን በማሸነፍ ሂደት ላይ መረጃዎችን በማቀበል ረገድም ለቡድኑ ጠቃሚ ይሆናል ተብሎ ይታሰባል። በቼልሲ ጥቂት ዓመታትን ቆይቷልና ስለ ቼልሲ ብዙ መረጃ ያለው ባየር ሞኒክ በራሱ ጠንካራ ቡድን ነው። የጃክሰን ያን ያህል የተለየ ምክር ያስፈልጓል ተብሎ ሳይሆን ግን በመረጃ ደረጃ ይጠቅማል። መረጃ በዚህ ዘመን ትልቁ ነገር ነውና የቼልሲን ደካማ ጎን በመናገር ረገድ ሊያጋለጥ ይችላል። ከዛ ውጭ ግን ግብ ሊያስቆጥር የሚችልበት አጋጣሚ ከተፈጠረ ደስታውን ይገልጻል አይገልጽ የሚለው ነገር ካሁኑ በጉጉት እየተጠበቀ ይገኛል። ከፍሎሪያን ቬርዝ ጋር በተያያዘ እንግዲህ 4 የፕሪሚየር ሊግ ጨዋታ ላይ ተመለከት ነው። ያው ከግብ ጋር አለመገናኘቱ የአሲስት ጋር አለመገናኘቱ የግብ አስተዋጽኦ ጋር ትልቁ ጥያቄ የተነሳበት ነው። ፊሊፕ ላሃም ግን ስለ ጉዳዩ የሚለን ነገር አለ። እስካሁን ድረስ ፍሎሪያን ቬርዝ ወደ ሪትሙ እየገባና ከፕሪሚየር ሊጉ ጥንካሬ ጋር እየተላመደ ነው። የእሱ ጥራቶች በሊቨርፑል ውስጥ እየታዩ ነው። ከቡድኑ ጋር በደንብ ሲዋሃድ ደግሞ ሁሉም የእንግሊዝ ክለቦች መሸሸጊያ ቀዳዳ መፈለግ አለባችሁ። እሱ በአሲስትም ሆነ በጎል የፈለገውን ማድረግ ይችላል፣ ግን ሊጉን እስኪላመር ጥቂት መጠበቅ ይኖርብናል ብለዋል ፊሊፕ ላሃም። በእርግጥ ገና 4 ሳምንት ነው። ተጫዋች ለመገምገም ገና ይመስላል። ምናልባት ከ10ኛው ሳምንት በኋላ ተጫዋችን ለመገምገም ጥሩ ይሆናል። ቡድኖችም ፍንጭ ይሰጣሉ። ከ10ኛው ሳምንት በኋላ የወጥነት ጥያቄ ላይ ምላሽ ይሰጣሉ። ክለቦች እስከ 10ኛ ሳምንት ያሉ ወይም ደግሞ እስከ 15ኛ ሳምንት ያሉ ጉዞዎች በራሳቸው በፕሪሚየር ሊጉ ትልቅ ፍንጭ ይሰጣሉና ተጫዋችንም ለመገምገም ምቹ ይሆናል። ከቨርጅል ቫንዳይክ ጋር በተያያዘ የዚህ ውድድር ዓመት ፕሪሚየር ሊጉ አስደናቂው ተጫዋች ሆኖ ቀጥሏል። አሁንም በእርግጥ ሊቨርፑል ኋላ መስመሩ ላይ ጥያቄ እየተነሳበት እንደሆነ ይታወቃል። ግብ በማስተናገድ ረገድ ብዙ የአንድ ለአንድ ግንኙነቶችን ያሸነፈው እሱ ነው። በዚህ ዓመት ውስጥ ብዙ የአየር ኳስ አሸንፏል። ብዙ ኳስ ከግብ ክልሉ አርቋል። ብዙ የጭንቅላት ኳስ አሸንፏል። በአራቱም ጨዋታ ላይ ብዙ ኳሶችን ብሎክም አድርጓል። ብዙ የመከላከል ቁጥሮቹ በዚህን ያክል ደረጃው ሲገኑ ሊቨርፑል ላይ ጥቃት እንደበዛ ማሳያ ነው። እነኚህን ጥቃቶች ግን በመመከት ረገድ ቨርጅል ቫንዳይክ አሁንም ቁጥሮቹ ከፍ ያሉ ናቸው። ሊቨርፑል ለምን የ2 ዓመት ኮንትራት አቅርቦ እንዳቆየውም እያስመሰከረ ይገኛል። በተለይም በክረምት በትልቁ ሲጠበቅ ነበር እሱና የሳላ የኮንትራት ጉዳይ መፈረሙ ምን ያህል ወሳኝ እንደሆነ ነበረ ለሊቨርፑል። ገና በፕሪሚየር ሊግ በ4 ሳምንታት ቁጥሮቹ ያሳያሉ። በሊቨርፑል በኩል እንግዲህ የመጨረሻ 4 ጨዋታዎች ውስጥ ለአብነት ያክል አርሰናል፣ በርንሌ፣ አትሌቲኮ ማድሪድ እና ኤቨርተንን ነጥለን ብናይ ምናልባት አርሰናል እንቶና 3ቱን ጨዋታ ብቻ ነይ በርንሌ፣ አትሌቲኮ ማድሪድ እና ኤቨርተን። በርንሌ ሊቨርፑል በፍጹም ቅጣት ምት 95ኛው ደቂቃ ላይ ሳላስቆጥሮ ያው በፔናልቲ ያሸነፉት። ጉዳዩ ግን በርንሌ፣ አትሌቲኮ ማድሪድ እና ኤቨርተን ያጨዋወት ስታይላቸው እንዴት ያለ ነው የሚል ነው። ዘ አትሌቲክ ይዞት በወጣው መረጃ መሰረት ሊቨርፑል ተመሳሳይ አይነት ፈተና ነው የሚጠብቀውም ብሏል ከቀሪዎቹ ተጋጣሚ። በተለይም በርንሌ ላይ የተፈተነው ሊቨርፑል ከአትሌቲኮ ማድሪድ ኦልሞስት የቀረበ አይነት ፈተና ይጠብቀዋል። ከኤቨርተን በተመሳሳይ አይነት ፈተና እንደሚጠብቀውና እነኚህ የቀሩት 2 ክለቦች ለሊቨርፑል ተመሳሳይ አጋጣሚ ናቸውና ስሎት ዘዴ መቀየስ ሳይኖርባቸው አይቀርም ይላል የዘ አትሌቲክ ዘገባ። በተለይም በበርንሌ ጥሩ ትምህርት የወሰደ ይመስላል ሊቨርፑል። በእርግጥ ሊቨርፑል በበርንማውዝም በኒውካስልም በአርሰናልም ተፈትኗል። ግን የበርንሌው ደግሞ የከፋ ፈተና ነበረ። ግብ ለማግኘት በጣም ተቸግሮ ከኳስ ጀርባ 11 ተጫዋቾች ቆመውባቸው ነበረና ያንን የበርንሌን ጨዋታ እንደ ጥሩ ትምህርት ወስደው ተመሳሳይ ቅርጽ ያላቸውን አትሌቲኮ ማድሪድ እና ኤቨርተንን ይፋለማሉ። በእርግጥ ተመሳሳይ ሲባል ሙሉ ለሙሉ 100% ተመሳሳይ አይደለም። አትሌቲኮ ማድሪድ የተሻለ ማጥቃት ቡድን ነው፣ ግን ደግሞ ሲከላከሉ በጣም አደገኛውን ቡድን እንደሆነ ይታወቃል። ጄሚ ካራገር የቀድሞ የሊቨርፑል ተጫዋች አሁን በተንታኝነት ላይ ይገኛል። ያው የሱ ትንታኔዎች ብዙ ጊዜ ወይ ፈገግ የሚያስብሉ ወይ ክለብ ደጋፊዎችን የሚያስቆጡ ናቸው። በአሁኑ እንኳን ስለ ሻምፒዮንስ ሊግ ፍጻሜ አንድ ሀሳብ አንስተዋል። የዘንድሮ የፍጻሜ ዋንጫ ባለቤት የሚሆነው ባርሴሎና ነው ብሏል። ሊቨርፑል ደግሞ የፍጻሜ ተፋላሚ ይሆናል ብሏል። ስለዚህ በሌላ አማርኛ ባርሴሎና እንደ ቀድሞ የሊቨርፑል ተጫዋች ምልከታ ከሆነ ባርሴሎናና በሊቨርፑል መካከል የፍጻሜ ጨዋታ ተደርጎ ባርሴሎና ዋንጫውን ይወስዳል ብሏል። የዚህ የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ ደግሞ የሊቨርፑሉ ኢሳክ ይሆናል ብሏል ጄሚ ካራገር። አብሮት የነበረው የቀድሞ የሲቲ ተጫዋች ሚካ ሪቻርድስ የወርቅ ጫማውስ ለኬሊያን መባፔም ሲል ሞግቶታል። ጄሚ ካራገር ዋንጫ ለባርሴሎና፣ ከፍተኛ ግብ አስቆጣሪ ለኢሳክ፣ የፍጻሜ ተፋላሚን ለሊቨርፑል ሰጥቷል። የክረምት የማንቸስተር ዩናይትድ አነጋጋሪው ዝውውር ውስጥ አንደኛው ሼን ላመንስ ይጠቀሳል። በክረምት ወደ ዩናይትድ ባለቀ ሰዓት ከመጡት ግብ ጠባቂዎች ውስጥ ነው። በእርግጥ ዩናይትድ ለረጅም ጊዜ ተከታትሎታል ይህንን ግብ ጠባቂ፣ ግን ወደ
ዩናይትድ የመጣው በመጨረሻዎቹ ቀናት አካባቢ ነበር። የላንመንስ ወንድም የሆነው ቶም ስለ ወንድሙ ዛሬ በማህበራዊ ትስስር ገጽ ላይ ያጋራው ጽሁፍ ግን መነጋገሪያ ነበረ። ለሻምፒዮንስ ሊግ ለመፎካከርና ለመጫወት ከዩናይትድ ይልቅ ጋላታሳራይን መምረጥ ነበረበት የሚል ጽሁፍን አጋርቷል። ጋላታሳራይ ብዙ ጥራት አለ ያለው ወንድሙ ሴን ላንመንስ በሻምፒዮንስ ሊግ በፍጥነት አሻራውን ሊያሳርፍ ይችል ነበር እዛ ቢሄድ። በመጀመሪያ ዩናይትድ መቀላቀል በሚለው ሀሳብ አላመንኩበትም፣ ምክንያቱም እዚያ ብዙ ተጫዋቾች ለጫና እጃቸውን እየሰጡ ሙሉ ብቃታቸው ላይ መድረስ ሳይችሉ ቀርተዋል ይላል ወንድሙ። ሴን የመጨረሻ ውሳኔውን ማድረግ ነበረበት፣ ስለሆነም የተሻለ መስሎ የታየው ዩናይትድን መቀላቀል ስለነበረ መርጧል። በተለይ ደግሞ ዩናይትድ የግብ ጠባቂዎች መልማይ ቶኒ ኮተን ሴን ላንመንስ ለአንድ ዓመት ያህል ተከታትሎት ስለነበር በጥራቱ እርግጠኛ ስለነበረ ነው ወደ ዩናይትድ አሳምኖ የወሰደው። ማንቸስተር ዩናይትድ ወደ ቀድመ ክብሩ ቢመለስ ሴን ላንመንስ በዚህ ውስጥ አስተዋጽኦ ካረገም ሌላ ጥሩ አጋጣሚ ሊሆን ይችላል ለተጫዋቹ። ግን ራሱን በአውሮፓ ሻምፒዮንስ ሊግ ለማሳየት ግን ከዩናይትድ ጋላታሳራይን መምረጥ ነበረበት የሚል ምልከታ ወንድሙ ዛሬ በማህበራዊ ትስስር ገጹ ላይ አጋርቶ መነጋገሪያ ነበረ። ከቤንያሚን ሼሽኮ ጋር በተያያዘ ጋሪ ሊንከር የሚለው ነገር አለ። ከሼሽኮ ብዙ ጥሩ ነገሮችን ተመልክቻለሁ ብሏል። የእግር ኳሱ ሌጀንድ ጋሪ ሊንከር ባሳለፍነው ሳምንት የማንቸስተር ደርቢ ጨዋታ ላይ እንግዲህ ጋሪ ሊንከር ጥሩ ጎኑን ከሼሽኮ ማየቱን ተናግሯል። አንዳንድ ጊዜያት ላይ ከተጫዋቾች ጀርባ የተለያዩ ሩጫዎችን የሚያደርግበት መንገድ አድንቅ ያለው ሴስኮ ሩጫዎች ላይም የሆነ የአንድ ላንድ ግንኙነቶች ላይ በጣም ደፋርና ጥሩ እንቅስቃሴ ያስመልክቷል። ለሼሽኮ በትንሹ አዝኛለሁ፣ ምክንያቱም ኳስ ወደ እርሱ እየተላከች አይደለም እና ከመሃል ሜዳው በቂ የሚባል አገልግሎት አላገኘም። 100% እርግጠኛ ሆኜ የምናገረው ይላል ጋሪ ሊንከን። ሼሽኮ ምርጥ ተጫዋች ነው። በሲቲ ጨዋታ ላይ ያሳየው ነገር ፍንጭ የሰጠ ነው። ሩበን አሞሪም ለሱ የሚሆን አጨዋወት ስታይል ከተጠቀመ ከመሃል ሜዳ ቶሎ ቶሎ ኳስ የሚሰጠው ከሆነ አትጠራጠሩ በፕሪሚየር ሊጉ መድመቅ ይችላል እያለ ነው። በእርግጥ የሼሽኮ ባህሪ ነው ይሄ። ከተከላካይ ጀርባ ኳሶች ሲጣሉበት ፈጣን ሩጫውም ያሳያል። በሲቲ ጥሩ እድሎችን አግኝቶ ለመጠቀም ሙከራ አድርጓል። 2 ኳሶችን እንደውም ጃልጂ ዳናሮማ አድኖበት ነበረ። ያ የሼሽኮን ብቃት ለመጠቀም ጥሩ አጋጣሚ ነውና ዩናይትድ ቡድኑ መሃል ላይ ከተሻሻለ ሼሽኮ ይደምቃል ብለዋል። ፒተር ሽማይክል ግን ከዚህ የተለየ እሳቤ ነው ያለው። እንደ ብሪያን ቤሞ እና ማቲያስ ኩንሃ ያሉ ሁነኛ ጎል የሚያስቆጥሩ ተጫዋቾች ዩናይትድ አምጥቷል። ለሶስተኛ አጥቂ ቤንያሚን ሼሽኮ ለምን የሁላ ገንዘብ ወጥቶ እንደመጣ አሁን አልገባኝም ይላል። እኔ የማወራው ከሼሽኮ የግል ችግር ኖሮብኝ ወይም ደግሞ ሼሽኮን እየተቸው አይደለም። ሼሽኮ ጥሩ ተጫዋች ነው፣ ጉዳይ ከሱ ሳይሆን ከዩናይትድ ሲስተም ጋር ነው ይላል። ሶስተኛ አጥቂ አያስፈልገውም ዩናይትድ ነበር። ከሱ ይልቅ ዩናይትድ የሚያስፈልገው አማካይ ነበር እንጂ ሼሽኮን ማምጣት ለዩናይትድ ተገቢ ነው ብዬ አላምንም ብሏል። ያው በቀጥታ ውድ ቤተሰቦቻችን ሼሽኮን እየተቻ አይደለም ፒተር ሽማይክል የተቸው ዩናይትድ እምቤሞና ኩንሃን ካመጣ 9 ቁጥር ለምን አስፈለገው? ያንን ገንዘብ ቤንያሚን ሼሽኮ ላይ ያወጡትን ገንዘብ ለ6 ቁጥር በተለይም እነ ካርሎስ ባሌባ ላይ ተጨምሮ ፈሰስ ቢደረግ ይሻል ነበር ከሚል እሳቤ እንጂ ከሼሽኮ ብቃት ጋርና ለዩናይትድ አይሆንም ከሚል እሳቤ ጋር አይደለም። የእናንተን ምልከታ ልታደሱን ትችላላችሁ። ፖል ስኮልስ ይህ ቡድን ውስጥ ጥቂት ነገር ነው የሚያስፈልገው፣ ሩበን አሞሪም ጥቂት ነገር ቢቀይሩ ቡድኑን ያሻሽሉታል የሚል እሳቤ እንዳለው አንስቷል። እሱም ብዙ የሚቀየር ነገር የለም ዩናይትድ ውስጥ ቡድኑን ለመለወጥ ትንሽ ለውጦች ቡድኑን ሊያሻግሩት ይችላሉ እያለ ነው። ከዚህ ጋር በተያያዘው የፖል ስኮልስ ሙግት ኮቢ ሜይኖ ነው። ኮቢ ሜይኖ እና ብሩኖ ፈርናንዴዝ ላይ ነው አሁን ሙግቱ ያለው የፖል ስኮልስ። አንደኛው ብሩኖ ፈርናንዴዝ በሚያውቀው የፈጠራ ችሎታውን በደንብ በሚያሳይበት ወደ ሳጥኑ ጠጋ ብሎ እንዲጫወት በተለይ 10 ቁጥር ቦታ ላይ ኮቢ ሜይኖ አማካኝ ስፍራውን በፈጠራ ማገዝ ይችላልና እነዚህ ለውጦች በራሳቸው ዩናይትድ ቤት ትልቅ የቡድን መሻሻል ያመጣሉ ብሎ ያስባል። የሲቲን ጨዋታ እንዳብነት ደጋግሞ ያነሷል። በተለይም ኮቢ ሜይኖ በተጫወተባቸው ጥቂት ደቂቃዎች ውስጥ ፐርፌክት የነበሩ ቁጥሮች አሉት። ላብነት ያክል 100% ያደላን ግንኙነት አሸንፏል። 100% ድሪብል ነበረው። በመደበኛ ደቂቃ 28 ደቂቃ አካባቢ ነው የተጫወተው። 2 ቁልፍ ኳሶችን አቀብሏል። 25 ኳስ ንክኪ ነበረው እንዳጠቃላይና ስኮልስ አሁንም ሙግቱ ያለው ጥቂት ለውጥ ነው ዩናይትድ ቤት የሚያስፈልገው፣ ብዙ ተአምር አያስፈልግም ይህን ቡድን ለማሻሻል የሚል ሙግት ያቀርባል። የአማካኝ ስፍራው ተጫዋች ብሩኖ ፈርናንዴዝ ደግሞ የሚለው ነገር አለ። በመሃል ሜዳው ላይ የነበረው ታክቲካዊ ህጸጽ ግልጽ ነበር። የክለባችን ማንቸስተር ዩናይትድ ችግር የነበረው ይላል ብሩኖ ፈርናንዴዝ
ይሄ ታክቲካል ችግሮችና ሌሎች ይሄ ቡድኑ የመታገል በተለይም ደግሞ ጫናዎችን የመሸከም ችግር ነበረበት። በተጋጣሚ ቡድን በቀላሉ ኳስ መነጠቅ፣ ተጋጣሚ ቡድን ነፃነት ተሰምቶት እንዲጮት በማድረግ ረገድ ፍቃድ ሰጥተን ነበር ይላል። ለአብነት ያክል አማካይ ክፍሉ ታክቲካዊ ችግር ያነሳው ብሩኖ ሲቲን ብትመለከቱ ሮድሪ፣ ራይንደርስ እና በርናንዶ ይዞ ገብቷል። ፎደንም አላቸው። 2 አማካዮች ይዘን ለገባ ነው ለእኛ 4 አማካዮች አሰልፈዋል ሲል ሀሳቡን አጋርቷልና የአማካይ ቁጥሩ ይበልጥ እንደነበረ የሲቲ የአማካይ ባህሪ ቁጥር ይበልጣል ብሏል። ይሄ በብሩኖ ፈርናንዴዝ በኩል የተነሳው ሀሳብ የብዙዎች ጥያቄ ነበር። የ3-4-3 ፎርሜሽን የመሃል ሜዳን ያሳሳል። ምክንያቱም የክንፍ ቁጥር ነው የሚያበዛው። ዩናይትድ ሲከላከልም ክንፍ ላይ ያሉት ወደ መከላከል አመዝነው ይጫወታሉ። ሲያጠቃም ክንፉ ያጠቃል፣ መሃሉ ግን የቁጥር ብልጫ ይወሰድበታል። ብሩኖ ፈርናንዴዝ በትክክል ይህንን ነገር አድሬስ ያደረገ ይመስላል። ብዙዎችም የዩናይትድ የመሃል ሜዳ ቁጥር ተጫዋቾች ብዙ ይመስላል እንጂ ሲደረደሩ በፎርሜሽን ላይ ግን በጨዋታ ቅርጽ ሜዳ ላይ ሲገኙ የመሃል ሜዳ ብልጫ ይወሰዳል። ሲቲ 4 የመሃል ሜዳ ተጫዋቾች ወይም የመሃል ሜዳ ክፍል የሚጮህ ተጫዋቾች ይዞ ገብቶ ብልጫ እንደወሰደባቸው አንስቷል። የብዙዎችን መከራከሪያ ነበር። ብሩኖ በትክክል የሚያነሳው ይመስላል። የሃሪ ማግዌርን ጉዳይ በተመለከተ ሁሉ በቀጣይ ክረምት የሚጠናቀቅ ሲሆን ተጫዋቹ በማንቸስተር ዩናይትድ ቤት የመቀጠል ፍላጎት እንዳለው ይታወቃል። ማንቸስተር ዩናይትድ ሰዎች ሁኔታውን እያጤኑበት ነው። ምናልባትም አንድ ተጨማሪ ዓመት ግን ኮንትራት ሊያራዝም ይችላል በዩናይትድ እየተባለ ነው። ከሰሞኑም እንግዲህ ለዩናይትድ ልምድ ሲባል ቋሚ መሆን አለበት የሚሉ ጥያቄዎች ሲነሱ እንደነበር ይታወቃል። ከማንቸስተር ዩናይትድ ጋር በተያዘ የሩበን አሞሪም አጠቃላይ የማንቸስተር ዩናይትድ ቆይታን በወር ከፍለን እኒ በኖቬምበር የማንቸስተር ዩናይትድ ቆይታው ምንም ድል አልነበረውም። ከዛ ዲሴምበር ወር መጣ 2025 ምንም ድል፣ ዲሴምበር 2024 ምንም ድል የለም። ከዛ 2025 ገባ፣ ጃንዋሪ ላይ 2 ድል አለው። ፌብራሪ 2025 1 ድል፣ ማርች 2025 1 ድል፣ ኤፕሪል ምንም ድል የለውም። ሜ 1 ድል አለው። ኦገስት ላይ 1 ድል። አሁን ሴፕቴምበር ገብተናል። በሴፕቴምበር እስካሁን በዩናይትድ በኩል ምንም የተመዘገበ ድል የለም። በሴፕቴምበር 1 ድል አለ። በሴፕቴምበር ምንም ድል የለም። ኦገስት ላይ ነው ያቺ ድል የነበረችው። ስለዚህ በማንቸስተር ዩናይትድ በኩል እንግዲህ ከሴፕቴምበር ውስጥ ምናልባት ድል ሊገኝበት የሚችል ጨዋታ ካለ የቼልሲን ጨዋታ እናያለን። ይህን ያነሳንበት ምክንያት ማንቸስተር ዩናይትድ በሩበን አሞሪም ስር ከገባ በኋላ 2 ተከታታይ ጨዋታ አላሸነፈም። በማህበራዊ ትስስር ገጽ ላይ ካስታወሳቸው አንድ የዩናይትድ ደጋፊ 5 የፕሪሚየር ሊግ ተከታታይ ጨዋታ ዩናይትድ ካላሸነፈ ጸጉሬን አልቆረጥም ብሎ አሁን የዩናይትድ ደጋፊ ፊቱ እየተሸፈነ ይገኛል በጸጉር። እንግዲህ ጸጉሬን አልቆረጥም ብሏል ዩናይትድ ተከታታይ 5 ጨዋታ ካላሸነፈ። ዩናይትድ ግን 2 ተከታታይ ጨዋታ ብቻ ማሸነፍ ቸግሮታል። በአንድ ወር ውስጥ 2 ያሸነፈው በሩበን አሞሪም ስር በዲሴምበር እና በጃንዋሪም ብቻ ነው። ዩናይትድ በሳምንቱ መጨረሻ ቅዳሜ ምሽት 1 ሰዓት ከ30 ትልቅ ጨዋታ ይጠብቀዋል ከቼልሲ ጋር። ጨዋታውን የሚመሩት አልቢተር ተመርጠዋል። የ42 ዓመቱ የላንክሻየሩ ተወላጅ የሆኑት አልቢተር ፒተር ባንክስ ቅዳሜ ምሽት 1 ሰዓት ከ30 ቼልሲ ከማንቸስተር ዩናይትድ በኦልድ ትራፎርድ የሚያደርጉትን የፕሪሚየር ሊግ መርሃ ግብር በአልቢተርነት የሚመሩት ይሆናል። ከጨዋታው ጋር በተያያዘ በተከታታይ መረጃችን ወደ እናንተ የምናደርሳቸው ጥንቅሮች ይኖራሉ። የአርሰናሉ ዋና አሰልጣኝ ማይክል አርቴታ የትኛውም ክለብ ቢጠይቋቸው ለአርሰናል ቅድሚያ የሚሰጡ ተጫዋቾች አሉ ብለዋል። አሁን ገበያው ላይ ተጫዋቾች ከየትኛውም ክለብ እኛን ነው የሚያስቀድሙት። 2-3 ክለቦች ከኛ ጋር ሆነው ጥያቄ ቢያቀርቡ ተጫዋቾች ለእኛ ቅድሚያ ይሰጣሉ ነው ያሉት። አሁን ለእኛ በጣም እድለኞች ነን፣ ተጫዋቾች ወደ አርሰናል መምጣት ይፈልጋሉ ሲሉ የተደመጡት አሰልጣኝ ማይክል አርቴታ ተጫዋቾች ወደ ሌላ ቦታ ከመሄድ ይልቅ እኛ አርሰናሎችን መምረጣቸው ደግሞ ቡድኑ ያለበትን ደረጃ ያሳያል ይላሉ። የማይክል አርቴታ ቡድን እንግዲህ በጥልቀት ደረጃ ዘንድሮ በጣም ጥሩ ነው። ትልቅ ሀያል ቡድን እየገነባንም ነው። ጥሩ ስልጠናም እየሰጠን ነው። ጥሩ ጉዞ እያደረግን ነው ብሏል ማይክል አርቴታ። ግን እዛው ላይ አንድ ጥያቄ ቀርቦላቸው ምላሽ ከመስጠት ጋር በተያያዘ አርሰናል ኒኮ ዊሊያምስን በክረምት ማስፈረም ይፈልጋሉ የቀጣይስ ተብለው ጠይቀው ነበር። ምንም ልል አልችልም። ኒኮ በየሳምንቱ እዚህና በብሔራዊ ቡድን የምትደሰትበት ምርጥ ተጫዋች ነው ማለት እችላለሁ። ሌላ ግን ብዙ ምለው ነገር የለም ብለውም አልፈውታል ጉዳዩን። በእርግጥ ኒኮ ዊሊያምስ ባርሴሎና ሲጠበቅ በቢልባኦ ኮንትራት አራዝሞ የክረምት መነጋገሪያ ተጫዋች ነበር። ማይክል አርቴታ ሌላ የቀረበላቸው ጥያቄ ስለ ቪክተር ዮኬሬሽ ነበረ። በተለይ እሱን ሮቴት እያደረጉ ከመጠቀም ጋር በተያያዘ ነበረ ጥያቄ የቀረበላቸው። ማይክል አርቴታም እሱ ጥሩ እየሰራ ነው፣ በፎረስት ጨዋታ
መጨረሻ ደቂቃዎች አካባቢ በሚካኤል ሜሪኖ 9 ቁጥር ቦታ ላይ ቀይረን ነበረ። ሌላ ደግሞ እዛ ቦታ ላይ መጫወት የሚችሉ እነ ትሮሳርድ ሌሎችን በርካታ አማራጮችን አሉን። የጨዋታ ቅርጻችንም ቀይረን መጠቀም እንችላለን። በአሁኑ ጊዜ ቪክተር ዮኬሬሽ በጣም ጥሩ እየሰራ ነው። ስለዚህ በዚህ በጣም ደስተኞች ነን ሲሉ ተደምጧል። እሱንም አፈራርቆ የመጠቀም ሂደት እንደ ጨዋታው ሊወሰን እንደሚችል በተለይ ሚካኤል ሜሪኖ አሁን ላይ ካሉ ተጫዋቾች በ9 ቁጥር ቦታ ላይም እንግዲህ ዮኬሬሽን ሲያስቀምጡ እንደሚጠቀሙ ተናግረዋል። ከሚኬል አርቴታ ጋር በተያያዘ በጋዜጣዊ መግለጫ ይሄን ካነሱ አርኔስቶ ቫልቬርዴም የቪላሪያል አሰልጣኝ የቢልባኦ አሰልጣኝ ያሉት ነገር አለ። አርሰናል ለሻምፒዮንስ ሊግ አሸናፊነት ምገምተው ቡድን ብለውታል። እሳቸው የቢልባኦ አሰልጣኝ አርኔስቶ ቫልቬርዴ ቡድናቸው የአርሰናል ጨዋታ በጥንቃቄ እንደሚያዩ ገልጸው የምንጮተው የአሸናፊነት ግምት ካለው ክለብ ጋር ነው ያሉት አርኔስቶ ቫልቬርዴ በጣም ጠንቃቃ መሆን ያስፈልጋል ብለዋል። የምናገኛቸውን የማግባት አጋጣሚዎች መጠቀምና ብዙ ጎል አለማስተናገድ ዋናው ስራችን ነው ብለዋል። ጨዋታው ሪያል ማድሪድ እና ባርሴሎና ወደኛ እንደሚመጡት ነው። ፍጹም የሆነ እንቅስቃሴ መምረጥ አለብን። አርሰናል በአውሮፓ ውስጥ ግዙፍ ክለብ ነው ብለው አርሰናልን አወድሷል። ትልቁ ጨዋታ ነው፣ ምንም ጥርጥር የለውም። እና ከዚህ ጋር በተያያዘ ግን አንድ ለየት ያለ መረጃ እንንገራችሁ። አርሰናል ቢልባኦን ድል የሚያደርግ ከሆነ 6 ተከታታይ የአውሮፓ መድረክ ጨዋታዎችን ስፔኖችን በማሸነፍ በአውሮፓ እግር ኳስ ታሪክ አርሰናል የመጀመሪያው ክለብ ይሆናል። የመጨረሻ 5 ጨዋታዎችን የስፔን ክለቦችን ሴቪያን 2 ጊዜ፣ ዢሮናን 1፣ ሪያል ማድሪድን 2 ያሸንፏል። አርሰናል የመጨረሻ 5 ጨዋታ ዛሬ 6ኛውን ይገጥማል። ካሸነፈ አርሰናል በታሪክ ይመዘገባል ማለት ነው። አርሰናል ይህን ቁጥር ለማሳካት የሚደረግ ጨዋታ ነው። ከቡድኑ ጋር ማክስ ዶማን ለመጀመሪያ ጊዜ ለአርሰናል ቡድን ጋር እንግዲህ ሻምፒዮንስ ሊግ ጨዋታ ሊያደርግ ይችላል። ጉዞን አድርጓል። ከቢልባኦ ጋር የሚጫወት ከሆነ በውድድሩ ላይ የተሳተፈ በእድሜ ትንሹ ተጫዋች፣ ግብም ላይ ከተሳተፈ እንዲሁ በእድሜ ትንሹ ተጫዋች ይሆናል። ኤብሬቼ ኢዜ መጀመሪያ ሻምፒዮንስ ሊግ ጨዋታውን ያደርጋል። እንግሊዛዊ የአርሰናል ተጫዋች ኢዜ ሻምፒዮንስ ሊግ ጨዋታ ጋር ራሱን የሚያስተዋውቅ ሲሆን ምሽቱ ለሱ ልዩ እንደሚሆንም ተናግሯል። የአውሮፓ ሻምፒዮንስ ሊግ የማንም ተጫዋች ህልም በመሆኑ ለእኔም ትልቅ ቦታ ሰጠዋለሁ፣ ምንም አያጠራጥርም ብሏል። ኤብሬቼ ኢዜ በአውሮፓ ሻምፒዮንስ ሊግ ለመጀመሪያ ጊዜ በመድረኩ ይጫወታል። በቡድን ውስጥ ቁልፍ ተጫዋችም ሆኖ ይቀጥላል ተብሎ ይታሰባል። ግብ ጠባቂው ዳቪድ ሩያም ጠንካራ ቡድን አለን፣ እናም ልምድ አለን፣ እናም ለዚህ ዓመት ይህ ልምዳችን የበሰልን እንድንሆን ያደርገናል። ይህ ብስለት ደግሞ ትልቅ ለውጥ ያመጣል ብሏል። ከፍ ያለ ዓላማ ማሳካት እንፈልጋለን፣ እናም በሁሉም ዘርፍ ካለፈው ዓመት የተሻለ መስራት እንፈልጋለን። ለዚህ ነው ለአርሰናል የሚጫወተው፣ ይህን ዋንጫ ለማሸነፍ እንጫወታለን ሲል ተደምጧል። ያው አርሰናል ዘንድሮ ጫና በሚባል ደረጃ በዋንጫ ውስጥ እየተጠበቀ ያለ ቡድን ነው። በሚዲያውም ዘርፍ በደጋፊውም ዘርፍ አርሰናል ያለው ጫና ቀላል የሚባል አይደለም። ዘንድሮ ከዋንጫ ጋር በተያያዘ ምናልባት አርሰናል ዋንጫ ካላነሳ ማይክል አርቴታም በቡድኑ እንዳይቆዩ ሚዲያው በራሱ እንዲሁም ደጋፊው ምክንያት ሊሆን ይችላልና ዘንድሮ እንግዲህ ለዋንጫ የሚጠበቀው ቡድን አርሰናል ለዛ እንደሚጫወትም ዳቪድ ራያ ማረጋግጧል። ልምዳችንን በተለይ እንጠቀመዋለን በደንብ እያለ ይገኛል። የማይክል አርቴታ ቡድን ምንም ጥርጥር የለውም ያለፉት 3 ዓመታት በብዙ መንገድ ጥንካሬው ሊገለጽ ይችላል። ከአንድ ነገር ውጭ ዋንጫ ከማንሳት ውጭ በተያያዘ ማለት ነው። ዘንድሮ ፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ በትልቁ የተቀመጡበት መስፈርት ነው። የቱን ያሳካይ ሆኖ የሚለው ደግሞ በጊዜ ሂደት እየተፈታ ሲሄድ ዛሬ ምሽት 1:45 በሳን ማሜስ ቤልባኦን በመግጠም የአውሮፓ መድረክ ጨዋታውን ይጀምራል። አበቃ።